ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው ፕሮግራማችን የምንከታተለው የኤግዚት ኤግዛም ፎር ኮምፒውተር ሳይንስ ከየካቲት 2018 ወይም ፌብሩዋሪ 2026 ከጥያቄ ቁጥር 1 እስከ 8 ጥያቄዎችን ለመስራት አብራችሁ ቆዩ። ጥያቄ ቁጥር 1 which AI approach most directly supports understanding biological intelligence behavior as a scientific goal ይላል። A weak AI, B applied AI, C cognitive AI, D strong AI። አሁን እዚህ ጋር የተጠየቅነውን ምንድን ነው የሚለው ስለ ባዮሎጂካል ኢንቴሊጀንስ ቢሄቪየር የሚያወራው ምንድን ነው የሚለው። መጀመሪያ ከዊክ ኤአይ የሚለው ምርጫ ኤ እንጀምር። ዊክ ኤአይ ደግሞ ምንድን ነው የምንለው? እሱ ደግሞ የተወሰኑ አንድ ወይም ሁለት ስራዎችን ብቻ ልክ እንደ ቼዝ መጫወት፣ ፊት መለየት በትክክል እንዲሰሩ ተደርገው የሚሰሩ ሲስተሞችን ይወክላል። ዋና ዓላማቸው ግን የተሰጠውን ስራ በማንኛውም ሂሳብ ስሌት ወይም አልጎሪዝም ማጠናቀቅ እንጂ የሰውን አእምሮ አሰራር መኮረጅ ወይም መረዳት አይደለም። that's why እኛ የምንጠቀመው usually using for mathematical algorithm without caring whether the algorithm mimics how a biological brain solves the problem። ሌላኛው ደግሞ ቢ ምንድን ነው የሚለው? applied AI ይህ ኤአይን በመጠቀም በገሃዱ ዓለም ፊዚካሊ ወርልድ ያሉ የንግድ የኢንዱስትሪ ወይም የሕክምና ችግሮችን ለምሳሌ መኪናን ያለ አሽከርካሪ ማሽከርከር without driver እንደዚህ ላይ መፍታት ላይ የሚያተኩር ነው። ጎሉ ግን what's the goal is ጎሉ is ተግባራዊና ኢኮኖሚያዊ መፍትሄ ማምጣት እንጂ ሳይንሳዊ ምርምር አይደለም። ሲ ደግሞ ኮግኒቲቭ ኤአይ ነው የሚለው። ኮግኒቲቭ ኤአይ የሰውን ወይም የሌሎች ህይወት ያላቸውን ፍጥረታት አእምሮዊ አሰራር ወይም ባዮሎጂካል ኢንቴሊጀንስ በሳይንሳዊ መንገድ ለመረዳትና በኮምፒውተር ሞዴል ለማስመሰል ሲሙሌት ለማድረግ የሚሰራ የኤአይ ዘርፍ ነው። ይህ ዘርፍ ማሽኖች አንድን ችግር ሲፈቱ ውጤቱ ላይ ብቻ ሳይሆን አውትፑት ላይ የደረሱበትን መንገድ የሰውን ልጅ ማሰብ የማመዛዘንና የመማር ሂደት የተከተለ እንዲሆን ያደርጋል። የሰው ልጅ አእምሮ እንዴት እንደሚሰራ በሳይንስ ለመመርመር እና የተፈጥሮን የማሰብ ችሎታ ባዮሎጂካል ቢሄቪየር በደንብ ለመረዳት ቀጥተኛ ድጋፍ የሚሰጠው ይሄኛው አቀራረብ ነው። ሶ ትክክለኛው መልሱ የሚሆነው C cognitive AI because it's often referred to as cognitive simulation or cognitive modeling is the intersection of computer science and cognitive science. Its primary scientific goal is to test theories about human cognition and biological brains by building computer models that mimic those exact thought processes. ጥያቄ ቁጥር 2 ምንድን ነው የሚለው? In client-server database architecture, what's the primary role of the server? A. Provide the graphical user interface for end users. B. Initiate all network connections and poll clients for updates. C. Store and manage shared data, enforce ACID properties, and process client requests. D. Catch all user sessions locally for offline access. እነዚህ ጥያቄ የተጠየቀውን ኤግዚት ኤግዛም ላይ ከዳታቤዝ ጋር የተገናኘ አንደኛ ምንድን ነው የሚለው ጥያቄው በክላይንትና በሰርቨር ዳታቤዝ አርኪቴክቸር ፕራይመሪ ሮል የሚሆነውን ሰርቨር የትኛው ነው የሚለው። መጀመሪያ ከምርጫ ኤን ጀምር ፕሮቫይድ ጂዩአይ ግራፊካል ዩዘር ኢንተርፌስ ፎር ኢንድ ዩዘርስ። እነዚህ ለተጠቃሚዎችን የሚታየውን ግራፊካል ዩዘር ኢንተርፌስ ማቅረብ የክላይንት አፕሊኬሽን ስራ ነው እንጂ የሰርቨሩ አይደለም። ይሄ ደግሞ ከሰርቨሩ ጋር መቼም አይገናኝም። ሌላኛው ደግሞ ቢ ምንድነው? ኢኒሺየት ኦል ኔትወርክ ኮኔክሽንስ። በክላይንት ሰርቨር አሰራር ጊዜ መረጃ ወይም ዳታ ሲፈልግ ከሰርቨሩ ጋር ግንኙነት የሚጀምረው ክላይንቱ ነው። ሰርቨሩ የሚሰራው ግንኙነት በመጠባበቅ ጥያቄ ሲመጣ ምላሽ መስጠት ነው። ሲ ደግሞ ምንድነው የሚለው? ስቶር ኤንድ ማኔጅ ሼርድ ዴታ ኢንፎርስ ACID properties and process client requests። ይሄ ደግሞ ምንድነው? በክላይንት ሰርቨር ዳታቤዝ አሰራር ውስጥ ስራዎቹ በክላይንት የተጠቃሚው ኮምፒውተር ወይም አፕሊኬሽን እና በሰርቨር የዋናው ዳታቤዝ ሰርቨሩ የሚያገለግለው መካከል ይከፋፈላል። ምክንያቱም ለምን መሰላችሁ? ስቶር የምናደርገውና ማኔጅ የምናደርጋቸው ስቶር ኤንድ ማኔጅ ሼር ዳታ ሰርቨሩ
የጋራ ስቶር የምናደርግበት የምናገለግለው አለ። የማከማቻ ሆኖ የሚያገለግል አለ ሰርቨሩ። ይህም በርካታ ተጠቃሚዎቹን ክላይንት በአንድ ጊዜ መረጃን ምንም ኮላይድ ሳያደርጉ ወይም ሳይጋጩ እንዲጠቀሙ ያስችላል። ሌላኛው ደግሞ አሲድ ፕሮፐርቲስ ኢንፎርስም ለማድረግ እያንዳንዱ የሰርቨሩ ዳታው ኢንቴግሪቲ እና ሪሌቢሊቲ መሆን አለበት። በምን የዳታው ትክክለኛነትና ደህንነት ኢት መስት ቢ ኢንቴግሪቲ ኤንድ ሪሌቢሊቲ ትሩ አሲድ አቶሚሲቲ፣ ኮንሲስተንሲ፣ አይዞሌሽን እና ዱራቢሊቲ ህጎች አማካኝነት ያስጠብቃል። ይህ ማለት ሲስተሙ ቢቋረጥ ወይም መብራት ቢጠፋ እንኳን ዳታው እንዳይበላሽ ወይም እና ግብይቶችን እንዳይፈጠር ማለት ነው። ለምሳሌ እንደ ገንዘብ ማዘዋወር ማለት ነው። በግማሽ እንዳይቋረጡ ዋስትና ይሰጣል። That's why it helps in order to enforce data to this guarantee that transaction like transferring money and should be processed safely መሆን ፕሮሰስ ማድረግ ይሰጣል። ሌላኛው ደግሞ ፕሮሰስ ክላይንት ሪኩዌስትስ ደግሞ ምንድነው? ከክላይንትስ የሚመጡ ዳታ ፍለጋዎች ጥያቄ ለምሳሌ የኤስኪዩኤል ኮማንዶች ተቀብሎ አቀነባብሮ ትክክለኛው መረጃን ይመልሳል። ትክክለኛው መልሱ የሚሆነው ሲ store and manage shared data, enforce ACID properties and process client requests. In a client-server architecture, the workload is split between provider servers and service requesters clients. The server is the centralized powerhouse. Its primary job is to handle the heavy lifting, securely storing the data, executing complex queries sent by clients, and ensuring data integrity across the system by strictly enforcing ACID properties like atomicity, consistency, isolation, and durability. ጥያቄ ቁጥር 3 which automaton is powerful enough to recognize the language L, which is equals to A the power of n, B the power of n, C the power of n. N is greater than or equal to 1. A, deterministic finite automata. B, linear bounded automaton. C, non-deterministic finite automata. D, push down automata. የመጀመሪያው ከእነዚህ ሪኮግናይዝ የሚያደርጋቸው ላንጉጆችን ኤ the power of n, B the power of n, C the power of n የሚለውን እሱ እንዴት እንደምናስተውል አብራችሁ ቆዩ። መጀመሪያ ከኤ እንጀምር። ዲተርሚኒስቲክ ፋይናይት አውቶማታ። ዲተርሚኒስቲክ ፋይናይት አውቶማታ እሱ ደግሞ እያንዳንዱ ሪኮግናይዝ የሚያደርገው በሪጉላር ላንጉጅ መሰረት ብቻ ነው። በምንም ተአምር they don't have any internal memory like stack or tape። እነዚህ የተሰጠው ቋንቋ ላንጉጅ የሚያሳየው ማንኛውም ትክክለኛ የቃላቶቹ ሲኩዌንስ ቅደም ተከተል ስትሪንግ እኩል የሆነ በኤ በቢ በሲ ማለት ነው ሊኖረው እንደሚገባ። ለምሳሌ ኤ the power of አንድ ከሆነ ኤ ቢ the power of አንድ ከሆነ ቢ ሲ the power of አንድ ከሆነ ሲ ኤ the power of 2 ከሆነ ሁለት ጊዜ ኤ እንላለን። ቢ the power of 2 ከሆነ ቢቢ እንላለን። ሲ the power of 2 ከሆነ ሲሲ እንላለን። ኤ ቢቢ ሲሲ። ይህንን መለየት የሚችለው ማሽን የትኛው እንደሆነ ለማወቅ የእያንዳንዱ ማሽን የማስታወስ አቅም ወይም ሜሞሪ ካፓሲቲ መመልከት ያስፈልጋል። አሁን ከዲተርሚኒስቲክ ፋይናይት አውቶማታ እና ነን ዲተርሚኒስቲክ ፋይናይት አውቶማታ ኤ እና ሲ እንደምትመለከቱ እነዚህ ማሽኖች ሪጉላር ላንጉጅ የሆኑ ቋንቋ ሲሆን መለየት የሚችሉት ምንም አይነት ዳታ ስቶር ማድረግ አይችሉም ከስታክ እና ከቴፕ ጋር። እነሱም ምክንያቱም ስታክ እና ቴፕ ስለሌላቸው ከፊት ያነበቡትን የኤ ብዛት መቁጠርና ማስታወስ አይችሉም። ስለዚህ ለዲተርሚኒስቲክ እና ለነን ዲተርሚኒስቲክ ፋይናይት አውቶማታ ስራ አያገለግሉም ማለት ነው። ሌላኛው ደግሞ ሊኒየር ባውንድድ ኦቶማተን። ይሄ የተሰጠው የኮንቴክስት ሴንሲቲቭ ላንጉጅ ኮንቴክስት ፍሪ ግራመር በሚባለው ምድብ ውስጥ ይካተታል። ሊኒየር ባውንድድ ኦቶማተን ማለት የቱሪንግ ማሽን አይነት ሆኖ ነገር ግን ቴፑ በተሰጠው ቃል ርዝመት ልክ የተገደበ ማሽን ነው። የዚህ ማሽን ምንድን ነው? ሪድ ራይት ሄድ ወይም ወደፊት እና ወደኋላ መንቀሳቀስ ይችላል። በመሆኑም በመጀመሪያው አንድ ኤ ያሰምርና ማርክ አድርጎ ወደ ቀኝ በመጓዝ አንድ ቢ ያሰምራል። በመቀጠልም አንድ ሲ አሰምሮ ወደ ኋላ ይመለሳል። ይህንን ሂደት ደጋግሞ በመስራት የሶስቱን ፊደላት ብዛት ትክክል መሆኑን በቴፑ ላይ ማረጋገጥ ስለሚችል ይህ ላንጉጅ ለመለየት የሚያስችል ሙሉ አቅም አለ።
that's why እኛ የምንጠቀመው በቱሪንግ ማሽን እያንዳንዱ ሌንግዝ ያላቸው ኢንፑት ስትሪንግ the linear bounded automaton it can move read right head left and right across በዛ ላይ ደግሞ because it can revisit and modify the tape ለዛ ነው linear bounded automaton ደግሞ computational power necessary to recognize this language ትክክለኛው መልስ የሚሆነው B linear bounded automaton the language requires the machine to keep track of 3 distinct but equal counts in a specific order. This makes it a context-sensitive language, which sits higher on the Chomsky hierarchy than regular or context-free languages. ጥያቄ ቁጥር 4 ምንድነው የሚለው? In two-phase locking protocol, during which phase may a transaction acquire locks but not release? ሎክስ አኳየር ያደርጋል ግን በምንም ተአምር ሎክስ ሪሊዝ አያደርግም ይላል። ኤ ግሮዊንግ ፌዝ፣ ቢ ኮሚት ፌዝ፣ ሲ ቫሊዴሽን ፌዝ፣ ዲ ሽሪንኪንግ ፌዝ። አሁን እዚች ጋር የተጠየቅነውን ቱ ፌዝ ሎኪንግ ማለት ምን ማለት ነው? ኢት ኢዝ ኮንግረንሲ ኮንትሮል። በምን ፕሮቶኮል ነው የሚጠቀሙት? እያንዳንዱ ፕሮቶኮል የሚጠቀሙት ዳታ ቤዝ ማኔጅመንት ሲስተም እያንዳንዱ that happens in multiple transactions simultaneously without causing data conflicts. እነዚህ ቱ ፌዝ ሎኪንግ የምንለው በዳታቤዝ ሲስተም ውስጥ በርካታ ትራንዛክሽኖች በአንድ ጊዜ ሲከናወኑ እያንዳንዱ መረጃ ወይም ዳታ ኮንፍሊክት እንዳይፈጠሩ ማለት ነው እና ትክክለኛነታቸው እንዳይዛባ ለመቆጣጠር የሚያገለግል ሩል ነው፣ ፕሮቶኮል ነው ማለት ነው። መጀመሪያ ከግሮዊንግ ፌዝ ስንጀምር በዚህ ፌዝ ውስጥ አንድ ትራንዛክሽን ለስራው የሚፈልጋቸው ዳታ ለመጠቀም እያንዳንዱ መቆለፊያዎችን ወይም ሎክስ ይጠይቃል ያገኛልም። ነገር ግን በዚህ ፌዝ ምንም አይነት የያዘው ሎክ መልቀቅ ወይም ሪሊዝ ማድረግ አይፈቀድለትም። ጥያቄው የሚጠይቀውን ሎክስ ማግኘት የሚችልበት ነገር ግን መልቀቅ የማይችልበት የተጠየቀው ጥያቄ the transaction that acquire locks but not release ነው የሚለው። ሶ ይሄ ትክክለኛው መልሱ ኤ ነው የሚሆነው ማለት ነው። the correct answer is A growing phase። ምክንያቱም the two-phase locking 2PL two-phase locking protocol ensures database serializability by dividing how a transaction handles locks. Growing phase, the transaction is actively requesting and acquiring the locks. Read or write. It needs to perform its operations. ይሄ ደግሞ እንደተነጋገርን ነው። በምንም ተአምር እያንዳንዱ የሚፈልጋቸው ዳታ ለመጠቀም መቆለፊያዎችን ሎክ ይጠይቃል፣ ያገኛል። ነገር ግን በምንም ተአምር የያዘው ሎክስ መልቀቅ ወይም ሪሊዝ ማድረግ አይፈቀድለትም። ሌላኛው ደግሞ shrinking phase, the moment that transaction releases its very first lock, it crosses the lock point and enters the shrinking phase. From this point forward, it can only release locks and cannot acquire any new ones. ያ ማለት ትራንዛክሽኑ የመጀመሪያው የመቆለፊያው ሎክ ሲለቅ ወይም ሪሊዝ ሲያደርግ ወደዚህ ፌዝ ይገባል። በዚህ ፌዝ ትራንዛክሽኑ የተጠቀመባቸውን መቆለፊያዎች ወይም ሎክ መልቀቅ ይጀምራል እንጂ በድጋሚ ምንም አይነት አዲስ ሎክ ኒው ሎክ አኳየር መጠየቅም ማግኘት አይችልም ማለት ነው። ጥያቄ ቁጥር 5 ምንድን ነው የሚለው? To extend the connectivity of processor bus, we use A SCSI, B PCI, C controllers, D multibus ይላል። ከመጀመሪያው ኤክስቴንድ ኮኔክቲቪቲ ፕሮሰሰር ምንድነው የምንጠቀመው ይላል። ከኤ እንጀምር። SCSI ስሞል ኮምፒውተር ሲስተም ኢንተርፌስ። ስሞል ኮምፒውተር ሲስተም ኢንተርፌስ በተለየ ሁኔታ የዳታ ስቶር የምናደርጋቸው እንደ ሃርድ ዲስክ እና ስካነር ለማገናኘት የምንጠቀምበት ቴክኖሎጂ ሲሆን የፕሮሰሰር ባስን ለማስፋት የሚያገለግል የውስጥ ሲስተም ባስ አይደለም ማለት ነው። እኛ ኤክስቴንድ አናደርገው። It is an external peripheral connection standard. There is no way for an internal system bus used to extend the processor bus. This is a specific interface ነው። ቢ ደግሞ ምንድን ነው የሚለው? ፔሪፌራል ኮምፖነንት ኢንተርኮኔክት PCI ማለት ነው። PCI ደግሞ ምንድን ነው የሚሰራው?
በኮምፒውተር አሰራር ውስጥ ወይም በኮምፒውተር አርኪቴክቸር ውስጥ የፕሮሰሰር ባስ ፕሮሰሰሩን ሲፒዩ ከዋናው ሚሞሪ ራንደም አክሰስ ሚሞሪ ጋር በቀጥታ የሚያገናኝ እጅግ ፈጣን የመረጃ መተላለፊያ መንገድ ነው። ነገር ግን ይህ ሜተድ አጭርና ለዋና ዋና ክፍሎች ብቻ የተሰራ በመሆን እንደ ኔትወርክ ካርድ፣ የድምፅ ካርድ ያሉ የሌሎች ኮምፒውተር ክፍሎችን በቀጥታ በላዩ ላይ መግጠም አይቻልም። ስለዚህ ይህንን ፕሮሰሰር ኮኔክቲቪቲ ለማስፋትና ሌሎች የኮምፒውተር አካላት ከፕሮሰሰሩ ጋር እንዲግባቡ ለማድረግ ነው። ለዛ ነው ፔሪፌራል ኮምፖነንት ኢንተርኮኔክት የተባለ ተጨማሪ የባስ መስመር ጥቅም ላይ ይውላል። ይህ ባስ በብሪጅ አማካኝነት ከዋናው የፕሮሰሰር ባስ ጋር በመገናኘት ፕሮሰሰሩ የተለያዩ ተጨማሪ መሳሪያዎችን በቀላሉ እንዲያስተናግድ የሚያስችል የማስፋፊያ መንገድ ሆኖ ያገለግላል ማለት ነው። ትክክለኛው መልሱም የሆነው ቢ ነው። PCI, Peripheral Component Interconnect. The processor bus or system bus is highly specialized, extremely fast, and designed primarily to connect the CPU directly to the system memory, RAM. It is not practical or standard to connect multiple external hardware devices directly to it. To extend this connectivity, system architects use an expansion bus like Peripheral Component Interconnect, or its modern successor. A bridge connects the processor bus to the PCI bus, allowing a wide variety of standardized peripherals like graphics card, network adapters, and sound cards to communicate efficiently with the CPU. ጥያቄ ቁጥር 6 combinational circuit differ from sequential circuit primarily because A. Combinational circuit cannot be built using logic circuit. B. The output of combinational circuit depends only on the present input, not on past output. C. Sequential circuit have no feedback while combinational circuit do. D. The combinational circuit requires a clock signal, but sequential circuit do not. አሁን እዚች ጋር የተጠየቀውን ጥያቄ በጣም ገራሚ ነው። ከዚህ በፊት እኔ ቪዲዮ ሰርቼላችሁ ነበረ። ኮምፒውተር ኦርጋናይዜሽን አርኪቴክቸር የትኛው ፓስት እንደሚወክል የትኛው ፓስት እንደማይወክል ስቴት ነግራችሁ ነበረ። ግን ከኤ እንጀምር። ኮምቢኔሽናል ሰርኪዩት ካኖት ቢ ቢልት ዩዚንግ ሎጂክ ጌትስ። ይሄ ደግሞ ትክክል ላይሆን ይችላል። ምን መሰላችሁ? በእርግጥ ነው ኮምቢኔሽናል ሰርኪዩቶች የእነዚህ ሰርኪዩት ዋና ባህሪ የሚያወጡት አውትፑት አሁን በተሰጣቸው ፕሬዘንት ኢንፑት ላይ ብቻ የተመሰረተ መሆን ነው። ምንም አይነት የማስታወስ አቅም ሚሞሪ ስለሌላቸው አንድ አይነት ኢንፑት በሰጠናቸው ቁጥር ሁሌም ያን ተመሳሳይ አውትፑት ያወጣሉ። በዛ ላይ ደግሞ they are both are combinational and sequential circuit are both entirely out of logic gates. ቢ ደግሞ ምንድነው የሚለው? The output of combinational circuit depends only on the present input, not on past output ይላል። ስለዚህ እዚህ ጋር ምንድነው የሚለው? በዲጂታል ኤሌክትሮኒክስ ውስጥ ምንድነው የሚለው? አሁን እዚህ ጋር በዲጂታል ኤሌክትሮኒክስ ውስጥ የሎጂክ ሰርኪቶች በሁለት ዋና ዋና ኮምቢኔሽናል እንላለን። እዛ ላይ ደግሞ ኮምቢኔሽናል ሰርኪት ምንለው በምንም ተአምር ሚሞሪ ማስታወስ አቅም የላቸውም። ኮምቢኔሽናል ሰርኪት ነው ሚሞሪ ማስታወስ የሌላቸው። ሲኩዌንሻል ሰርኪት ደግሞ በኮምቢኔሽናል በተለየ መልኩ እነዚህ ሰርኪቶችን የመረጃ ማስታወስ አቅም ሚሞሪስ አላቸው። ስለዚህ የሚያወጡት ውጤት አሁን በተሰጣቸው ኢንፑት ላይ ብቻ ሳይሆን ከዚህ በፊት በነበረው ሁኔታ ወይም ፓስት አውትፑት ጭምር የተመሰረተ ነው። ሶ ትክክለኛው መልሱም የሆነው ቢ ነው። The output of combinational circuit depends only on the present input, not on past output. In digital electronics, the defining characteristics of a combinational circuit is that it has no memory. Its output is determined immediately and exclusively by whatever signals are currently present at its inputs. Examples include adders, multiplexers, and encoders. In contrast, a sequential circuit contains memory elements like latches or flip-flops, meaning its output is dictated by both the current inputs and the previous state's past outputs of the system. ጥያቄ ቁጥር 7 Why is greedy-based first search not guaranteed to be optimal or complete? A. It ignores path cost g of n and relies only on h of n.
B, it always chooses the shallowest node. C, it expands nodes in first in, first out order. D, it requires full knowledge of the goal state in advance. በአሁን ጥያቄ ቁጥር 7 ምንድን ነው የሚለው? ለምንድን ነው ግሪዲ ቤስት ፈርስት ሰርች ጓራንቲድ ያልሆነውና እና ኦፕቲማልና ኮምፕሊት ይሆን? አንደኛ ነገር መቼ መሰላችሁ? ግሪዲ ቤስት ፈርስት ሰርች ምንድነው ትራይ የሚያደርገው? it tries to reach the goal as fast as possible by expanding the node that closest to the goal. ስለዚህ በምንም ተአምር በአርቲፊሻል ኢንቴሊጀንስ የሰርች አልጎሪዝሞቹ ውሳኔ የሚያሳልፉት ዲሲሽን እነዚህ በአልጎሪዝም በመጠቀም ነው። g of n ከመነሻው ተነስተን አሁን እስካለንበት ቦታ ኖድ የፈጀብን ትክክለኛ ወጪ ኮስት ነው። h of n ደግሞ ግምት ወይም ሂውሪስቲክ ምንለው ማለት ነው። ሂውሪስቲክ አልጎሪዝም አሁን ካለንበት ቦታ ተነስተን ወደ ጎል መዳረሻ ጎል ላይ ለመድረስ የሚፈጅብን የርቀት ግምት ነው፣ ሂውሪስቲክ ነው ማለት ነው። እነዚህ ደግሞ ይህ ማለት አልጎሪዝሙ ጎል ላይ በቶሎ ለመድረስ ሲል አሁን ካለበት ቦታ ሆኖ ለመዳረሻ ይቅርብ ነው ብሎ የሚገምተውን መንገድ ብቻ ይመርጣል። እስካሁኑ የተጓዘበት ወጪ g of n ሙሉ በሙሉ ችላ ይላል። በዚህ ግሪዲ አሰራሩ የተነሳ ኦፕቲማል አይሆንም። do you know why it's become not optimal? Because it ignores the cost already that's incurred. It might find a path to the goal, but it could be a very expensive path. ኦፕቲማል የማይሆንበት ምክንያት በዛ ላይ ኮስት ግምት ውስጥ ስለማያስገባ፣ በዛ ላይ መዳረሻው ላይ ቢደርስ እንኳን በጣም ረጃጅምና አላስፈላጊ ወጪ የሚጠይቅ መንገድ ተጠቅሞ ሊሆን ይችላል። በዛ ላይ ደግሞ ኮምፕሊት አይደለም። የሚያዩ ከፊቱ ያለውን ቅርብ የሚመስል መንገድ ብቻ ስለሆነ አላስፈላጊ ወይም ኢንፋይናይት ሉፕ ውስጥ ሊገባ ይችላል። ወደኋላ ተመልሶ የተሻለ መንገድ መፈለግ ስለማይችል መዳረሻው ላይ ሳይደርስ ሊቀር ወይም ሊጨናገፍ ይችላል። በዛ ላይ ደግሞ ምንድነው የሚያስቸግረው? that has lowest heuristic values, but they don't want to actually lead to the goal. ስለዚህ a ignores ያደርጋል ማለት ነው። ሶ ትክክለኛው መልሱ a. It ignores path cost g of n and relies only on h of n. Greedy based first search evaluates nodes using only a heuristic function f of n, which is equal to h of n, which estimates how close a node is to their goal, because it completely ignores the actual cost incurred to reach that node g of n. It acts greedily, always picking what looks closest at that exact moment. ጥያቄ ቁጥር 8 from the following statement which is correct about this pointer in C++. የተጠየቀው A, this pointer passed as hidden argument in all non-static variables of the class. B, this pointer passed as hidden argument in all static variables of the class. C, this pointer passed as hidden argument in all static function of the class. D, this pointer passed as hidden argument in all function of the class. በዚህኛው ጥያቄ የተጠየቅነውን አንዳንድ ግን ትንሽ ይሄ ጥያቄ በጣም ነው የሚያወዛክቡት። አሮ ነው ለምንድን ነው ኤክሲት ኤግዛም ላይ የሚያመጡት ጥያቄ ትንሽ ውዝግብ ያደርጋል። ጥያቄው ኮንፊውዥን የሚፈጠረው ጥያቄው ላይ ደግሞ። ስለዚህ በእርግጥ ነው ከኤ እንጀምር። this pointer passed as hidden argument in all non-static variables of the class. እንደዚህ ከማለታቸው ይልቅ this pointer የምትለው ስፔሻል ከሆነ the implicit pointer that's passed as hidden argument to the every non-static member function ነው የሚለው። በዛ ላይ ደግሞ ትክክለኛው አገላለጽ non-static member functions መሆን አለበት ጥያቄው ላይ እንደዛ የሚለው። አሁን በC++ A የሚለው this pointer passed as hidden argument in all non-static variables of the class ይላል። በC++ ፕሮግራሚንግ ውስጥ this የተባለችው ኪወርድ ፖይንተሩ እያንዳንዱ non-static member function ሲጠራ በድብቅ ኢምፕሊሲትሊ እንደ ተጨማሪ ሂድን አርጊመንት የሚላክ ልዩ ፖይንተር ነው። ስራውም እንደሆነ አንድ የተወሰነ ኦብጀክት በመጠቀም ፋንክሽን ኮል ስናደርግ ኮምፓይለሩ በኢምፕሊሲት የዚያን ኦብጀክት አድራሻ ወደ እዚችኛው ኦብጀክት አድሬስ ወደ ፋንክሽኑ ይልከዋል።
አድራሻ ማለት አድሬስ ማለት ነው። ኦብጀክት አድሬስ ወደ ፋንክሽኑ ይልከዋል። ፋንክሽኑ የዚያን ኦብጀክት ዳታ ሜምበርስ ለማግኘት this የሚለውን የኤግዚት ፖይንተር ይጠቀማል ማለት ነው። So the correct answer will be A. This pointer passed as hidden argument in all non-static variables of the class. When you call a non-static member function on an object like object.display, the compiler secretly passes the address of that object as a hidden argument. This pointer. This allows the function to know exactly which object's data it should modify. ውድ የሀገሬ ልጆች የዛሬው ትምህርታዊ ፕሮግራማችን የኤክሲት ኤግዛም ከጥያቄ ቁጥር 1 እስከ 8 ስለተከታተላችሁ ከልብ እናመሰግናለን። በሚቀጥለው እስከምንገናኝ ድረስ ቸር ቆዩልኝ።